ሰበር መረጃ። የካርግ ደሴት ወረራ ለአሜሪካ ራስን የማጥፋት ዘመቻ ሊሆን ይችላል ሲሉ ፈረንሳዊ ጸሐፊ ፊሊፕ ሙሬ አሜሪካ የኢራኗን ካርግ ደሴት ለመቆጣጠር የምድር ጦር ለማሰማራት የምታደርገው ማንኛውም ሙከራ ራስን የማጥፋት ዘመቻ እንደሆነ አስጠንቅቀዋል። ጸሐፊው አሜሪካና እስራኤል ወታደሮቻቸውን ወደ ስፍራው ቢልኩ እንኳ በኢራን ወታደሮች በቀላሉ ኢላማ እንደሚሆኑና መርከቦችን ወደ አካባቢው ማስጠጋት እጅግ አደገኛ በመሆኑ አስፈላጊውን ወታደራዊ አቅርቦት ማግኘት እንደማይችሉ ገልጸዋል። ይህ አይነቱ ወታደራዊ እርምጃ ፍጹም ስህተትና የአሜሪካን ሰራዊት ለከፍተኛ እልቂት አሳልፈው የሚሰጥ መሆኑንም አጽንኦት ሰጥተው ተናግረዋል። በተጨማሪም ሙሬ እንዳመለከቱት አሜሪካ የቢ52 የጦር አውሮፕላኖችን ከመጠቀም ይልቅ በሚሳኤል የታጠቁ ጄቶችን ወደ ኢራን ግዛት መላክን ብትመርጥም ይህ አካሄድ ለአውሮፕላኖቹ እጅግ አስጊ መሆኑን ጠቁመዋል። የኢራን መከላከያ አቅም ከፍተኛ በመሆኑ የአሜሪካ የጦር አውሮፕላኖች ወደ ደሴቲቱ መጠጋት የለባቸውም ያሉት ጸሐፊው ማንኛውም ወታደራዊ ጥቃት የአሜሪካን ጦር ወደማይወጣበት አዘቅት ውስጥ ሊከተው እንደሚችልም አስታውቀዋል።